ሰላም ጤና ይስጥልን። በአምሳዎቹም የአሜሪካ ግዛት ለምትገኙ የኛ ሰው ትውልድ ኢትዮጵያውያን በሙሉ እንደምናላችሁ እንደምንቆያችሁ ዛሬ ከኢሚግሬሽን ጋር የተያያዙ ሶስት ሰበር አስቸኳይ አንገብጋቢ ጊዜ የማይሰጡ ከወትሮ ለየት ያሉ ዜናዎችንና መረጃዎችን ይዤ መጥቻለሁ። አንደኛ 13000 የሚሆኑ ስደተኞች ወደ አልተወለዱበት ሀገር ዲፖርት ተደረጉ። ይህ በርካቶችን አስደንግጧል። ዝርዝሩን ትሰሙታላችሁ። ሁለተኛ በፕሬዝዳንት ባይደን አስተዳደር ግሪን ካርድና ዜግነት ላገኛችሁ በሙሉ ሰበር አስደንጋጭ መረጃ ወጥቷል። ታዲያ የኛ የዩቲዩብ ቻናል ለዚህ ሰበር አስደንጋጭ መረጃ ልዩ የሆነ መፍትሄም ይዟል። ዜናውንና መረጃውን ሰበር አስደንጋጭ ብሎ ማለፍ ብቻ ሳይሆን ለችግሩም መፍትሄ የሚሆነውን ነገር አዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከቆያችሁ ይህንንም ጭምር ተሰሙታላችሁ። ሶስተኛ ጠበቃ ባለመያዛቸው ግሪን ካርዳቸውን፣ አሳይለማቸውን፣ ዜግነታቸውን፣ ቪዛቸውን የተነጠቁ ትውልደ ኢትዮጵያን ቁጥራቸው እየተየለለ ነው። ለዚህ መፍትሄ እንዲሆናችሁ የአራት ታዋቂ የኛ ሰው የሀበሻ የኢሚግሬሽን ጠበቆችን ስልካቸውንና ኢሜይላቸውን ማንነታቸውንና ስማቸውን ጭምር ለአድማጭ ተመልካቾቻችን በልዩነት አዘጋጅተናል። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ብቻ በመጫን ይሄን እጅግ በጣም አስፈላጊና ጠቃሚ የሆነ መረጃ መከታተል ነው። እኔ ደግሞ ዜናዎቹንና መረጃዎቹን ለእናንተ በሚመጥን ብቻ ሳይሆን እጅግ በጣም በሚጠቅም መልኩ አዘጋጅቸዋለሁ። አብረን እንከታተለው። ሰናይ ቆይታ። በፕሬዝዳንት ባይደን አስተዳደር ግሪን ካርድና ዜግነት ላገኛችሁ ትውልደ ኢትዮጵያውያን በሙሉ እጅግ በጣም ሰበር አስደንጋጭ ዜና ተሰምቷል። ታዲያ ሰበር አስደንጋጭ የሆነውን ዜና ዘግበን ማለፍ ብቻ ሳይሆን የኛ የዩቲዩብ ቻናል የዚህን ሰበር አስደንጋጭ ዜና መፍትሄውንም ጭምር አግኝቶታል፣ አዘጋጅቶታል። አብረን እንከታተለው። ያሁኑ የፕሬዝዳንት ትራምፕ አስተዳደር በባይደን ዘመን ግሪን ካርድና ዜግነት የተሰጣቸውን ስደተኞች ዛሬ በድጋሜ ሲመረምር መዋሉ ተሰማ። ይህ እንዴት ይተገበራል? ለምንስ በርካታ ትውልደ ኢትዮጵያውያንን ያስጨነቀና ያስደነገጠ ሆነ? አዲስ ግብረ ኃይል ተቋቁሟል። የአሜሪካ የኢሚግሬሽን መስሪያ ቤት USCIS መስሪያ ቤቱም ታክቲካል ኦፕሬሽን ዲቪዥን የተባለ አዲስ ክፍል ማቋቋሙ ተሰምቷል። የዚህ ክፍል ዋነኛ ስራ ቀደም ሲል የተሰጡ የግሪን ካርድ መብቶችን ሙሉ በሙሉ መርምሮ መሰረዝና የዜግነት ስረዛዎችን ወይም ዲናቹራላይዜሽን ፕሮሰስን ሙሉ በሙሉ ተግባራዊ ማድረግ ነው ተባለ። እንዲሁም ኦፕሬሽን ፓሪስ PARIS የሚባለው ፖስት አድሚሽን ሪፊውጂ ቬሪፊኬሽን ኤንድ ኢንተግሪቲ ስትሬንግዝ የሚባል አንድ ፕሮግራምም የፕሬዝዳንት ትራምፕ አስተዳደር ተግባራዊ ማድረግ ጀምሯል። ይህ ዘመቻ በተለይ በስደተኝነት ወይም በሪፊውጂ ጊዜ ወደ አሜሪካ የገቡ ሰዎችን ፋይል በድጋሜ የሚመረምር ነው። ይህም የማህበራዊ ሚዲያ ፍተሻና አስፈላጊ ሆኖ ሲገኝ በድጋሜ ቃለ መጠየቅ ማድረግንም ያካትታል ነው የተባለው። ሌላው የፕሬዝዳንቱ አስፈጻሚ ትዕዛዝ ነው። ፕሬዝዳንት ትራምፕ ስልጣን በያዙ ማግስት በፈረሙት ትዕዛዝ መሰረት የሀገሪቱን ደህንነት ለመጠበቅ በሚል ሰበብ ማንኛውም የውጭ ሀገር ዜጋ በከፍተኛ ደረጃ እንዲመረመር ስትሮንግ ቬቲንግ እንዲደረግ ትዕዛዝ አስተላልፈው ነበር። እሱን አሁን እንደገና ቀስቅሰው ተጠናክረው እንዲቀጥል ሲሉ በድጋሜ ደብዳቤ መጻፋቸውን ነው ዜናዎችና መረጃዎች የሚያሳዩትም። ጠንካራ ምርመራ ስትሮንግ ቬቲንግ ሲባል ምን ማለት ነው? ባለስልጣናቱ በዋናነት የሚፈልጓቸውና ትኩረት የሚያደርጉባቸው ነጥቦች የሚከተሉት ናቸው ተባለ። አንደኛ የመረጃ ግድፈትና ክፍተቶችን በትክክል መመልከት። በፕሬዝዳንት ባይደን አስተዳደር ወቅት የተደረጉ ምርመራዎች ላላ ያሉና ያልጠነከሩ ነበሩ በሚል እምነት ማንኛውም አይነት ጥቃቅን ስህተቶችን በፋይሎች ውስጥ በመፈለግ ስህተቶችን አጉልቶ በማውጣት ግለሰቡን ለዲፖርቴሽንና እንዲሁም ለዲናቹራላይዜሽን ማብቃት ነው ተብሏል። ሁለተኛ ማጭበርበርና ፍራውድን በተመለከተ አንድ ግለሰብ ግሪን ካርድ ሲያመለክት የደበቀው መረጃ ካለ ለምሳሌ የማህበራዊ ሚዲያ አካውንቶቹም የቀድሞ ስራ ወይም የውጭ ሀገር ጉዞዎች ያንን እንደ ማጭበርበር በመቁጠር ግሪን ካርዱን ለመቀማት እንደ ትልቅ ምክንያት አድርገው እንዲጠቀሙበት ትዕዛዝ ተሰጥቷቸዋል ነው የተባለው። ሶስተኛ ከፍተኛ ስጋት ያለባቸው ሀገራት በተለይ ከ19 ሀገራት እንደ አፍጋኒስታን፣ ኩባና ቬንዙዌላ ያሉ የመጡ ስደተኞች ላይ የተለየና ልዩ ትኩረት ይደረጋል ነው የተባለው።
አሁን ያለው ሁኔታ ምን ይመስላል? ይህ እርምጃ በአሁኑ ወቅት ሰፊ የህግ ክርክር እያጋጠመው ቢሆንም አንዳንድ ፍርድ ቤቶች ያለ በቂ ምክንያት የተሰጠ መብትን በጅምላ መመርመርም አይቻልም የሚል እገዳዎችና ትዕዛዞችን ባወጡበት በዚህ ሁኔታ ላይ የፕሬዚዳንት ትራምፕ አስተዳደር ግን የፍርድ ቤት ውሳኔዎችን አልሰማም በሚል ሁኔታውን ተግባራዊ ማድረጉን ቀጥሎበታል ነው የተባለው። አዲስ የዜግነት ማመልከቻዎችና የግሪን ካርድ እድሳቶች ላይ ከፍተኛ መዘግየት እየታየ ነው ተብሏል። ይህም የሆነበት ምክንያት ከፍተኛ ምርመራ ወይም ስትሮንግ ቬቲንግ እየተደረገ በመሆኑ ምክንያት ነው ተባለ። አስተዳደሩ ብሔራዊ ደህንነትን እንደ ምክንያት በመጠቀም ጥብቅ ምርመራ የሚል አዲስ አሰራር በማውጣት ህገወጥ በሆነ መንገድ ዜጎችን በከፍተኛ ሁኔታ ለማባረር ስትራቴጂውን አስፍቶ ቀጥሎበታል ነው የተባለው። በዚህ ሂደት ውስጥ ያሉ ሰዎች ወይም ጉዳያቸው በድጋሜ እየታየባቸው ያሉ ግለሰቦች ማንኛውም የደብዳቤ ልውውጥ ወይም ማንኛውንም ከአሜሪካ የኢሚግሬሽን መስሪያ ቤት የሚላክላቸውን የኢሜይልና የደብዳቤ ልውውጥ በጥንቃቄ መከታተልና ከህግ ባለሙያዎች ጋር መማከርና ሁኔታውንም በደንብ ማጤን ይኖርባቸዋል ተባለም። ለዚህ እንዲረዳችሁ 4 የታወቁ የኛ ሰው የሀበሻ ጠበቆችን ስልክ፣ ኢሜይልና ስማቸውን በድምፅና በጽሁፍ ከቪዲዮ መጨረሻ ላይ እናቀርብላችኋለን። በድጋሜ አብራችሁን ቆዩ። ለስደተኞች ራሳቸውን ለመከላከልና ከዚህ አስደንጋጭ የፕሬዚዳንት ትራምፕ ውሳኔ ራሳቸውን፣ ቤተሰቦቻቸውን፣ ጓደኞቻቸውን ብሎም የሚያውቁትን ሁሉ ለማዳን ምን ማድረግ አለባቸው የሚለውን መፍትሄውንም አግኝተነዋል። አንደኛ፣ ከጠበቃ ጋር በጥብቅ ክትትልና በጥብቅ ቁርኝት መመካከር ነው። ይህ ከምንም በላይ አስፈላጊ ነው ተብሏል። ግሪን ካርድ ቢኖረውትም እንኳን ፋይላችሁ በድጋሜ የመመርመር እድል ስላለው አንድ የታመነ የህግ ባለሙያ ፋይላችሁን እንዲከልስላችሁ ወይም በድጋሜ ቼክ እንዲያደርግላችሁ ማድረግ ያስፈልጋል ተብሏል። በተለይ የቀድሞ ማመልከቻችሁ ላይ ስህተት ሊኖር ይችላል ብላችሁ ካሰባችሁና ከፍተኛ ጥርጣሬ ካደረባችሁ የኢሚግሬሽን ጠበቃ መያዝ ግድ ይላችኋል ማለት ነው። ለዚህ እንዲሆናችሁ ደግሞ በድጋሜ ከላይ በነገርናችሁ መሰረት መጨረሻ ላይ የ4 ትውልደ ኢትዮጵያውያንን የታወቁ የሀበሻ ጠበቆችን ስልክና ኢሜይላቸውን፣ ስማቸውን፣ የስራ ድርሻቸውን፣ የትምህርት ደረጃቸውንም ጭምር አብረን እንልክላችኋለን፣ እናቀርብላችኋለን። ሁለተኛ፣ ሁሉንም ሰነዶች በዝግጅት መያዝ ወይም አዘጋጅቶ መጠበቅ ነው። መጀመሪያ ወደ አሜሪካ ሲገቡ የተጠቀሙባቸውን ወይም የተጠቀማችሁባቸውን ሰነዶች የጥገኝነት ሊሆን ይችላል፣ የአሳይለም ቃለ መጠየቆች ቅጂዎች፣ ኮፒዎችና ለአሜሪካ USCIS ወይም የኢሚግሬሽን መስሪያ ቤት ያስገባችኋቸውን ማንኛውንም ፎርሞች በጥንቃቄ አስቀምጡ። አዲስ ቃለ መጠየቅ ቢጠሩ የድሮው ንግግራችሁና ያሁኑ እንዳይጋጭ ከፍተኛ ጥንቃቄ አድርጉ። በፊት ኢሚግሬሽን ላይ የሰጣችሁት መረጃ ኮፒውን እጃችሁ ላይ ካላችሁ ደጋግማችሁ አጥኑት። ምን ነበር ያልኩት፣ ምን ነበር የነበረኝ ስታተስ የሚለውን በሚገባ ተመልከቱት። ይህን ካደረጋችሁም ለመባረር እንኳን ወይም ደግሞ መረጃችሁ ደግሞ ሲጣራ ወደ ኢሚግሬሽን መስሪያ ቤት ብትጠሩም እንኳን ማምለጥና መዳን እንደምትችሉ እርግጠኞች ነን። ሶስተኛ፣ አድራሻችሁን በወቅቱ ማሳወቅ ያስፈልጋል። የአሜሪካ የኢሚግሬሽን መስሪያ ቤት USCIS ደብዳቤ ሲልክላችሁ ካልደረሰዎት ወይም ካልደረሳችሁና ለቃለ መጠየቅ ሳትሄዱ ከቀራችሁ መብታችሁ ወዲያውኑ ሊሰረዝ ይችላል። አድራሻ ከቀየራችሁ ወይም በቀየራችሁ በ10 ቀናት ውስጥ ለአሜሪካ የኢሚግሬሽን መስሪያ ቤት ኢሚዲየትሊ ማሳወቅ ይኖርባችኋል። ይሄን ደግሞ ከቤታችሁ ቁጭ ብላችሁ ኦንላይን ማድረግም ትችላላችሁ። ፎርም AR-11 የሚባል ፎርም አውርዳችሁ ሞልታችሁ ማስገባት ይቻላል። አፓርታማም ይሁን የቀየራችሁት ኢቭን አንድ ብሎክ ውስጥ ሆኖ የቤት ቁጥሩ የተለያየ ቤት ውስጥ ከገባችሁም እንኳን መቀየር ይኖርባችኋል። በርካታ ትውልደ ኢትዮጵያውያን የአሳይለም ኬዛቸው ወይም የኢሚግሬሽን ኬዛቸው ሌላ ስቴት፣ እነሱ የሚኖሩት ደግሞ ሌላ ስቴት እየሆነ ለግሪን ካርዳቸውና ለሲቲዝንሺፓቸው መሰረዝ እንደ ዋና ምክንያት እያደረጉት ይገኛሉ ነው የተባለው በአሁኑ ጊዜ። አራተኛ፣ የማህበራዊ ሚዲያ አጠቃቀምን መጠንቀቅ ያስፈልጋል። አዲሱ ግብረ ኃይል ይህ ታክቲካል ኦፕሬሽን ዲቪዥን የተባለው የማህበራዊ ሚዲያ አካውንቶችን በከፍተኛ ሁኔታ ይፈትሻል። ከዚህ ቀደም ካመለከቱት መረጃ ጋር የሚጋጭ ፎቶ ወይም ጽሑፍ ካለ ለክስ ምክንያት ሊያደርገው ይችላል። ለምሳሌ ወደ አሜሪካ የመጣሁት የኢትዮጵያ መንግስት እንደዚህ አይነት የፖለቲካ በደል አድርሶብኝ ነው ብላችሁ አመልክታችሁ ከሆነ ነገር ግን በአንድ ወቅት ደግሞ ከኢትዮጵያ መንግስት ባለ
ባለስልጣናት ጋር ጥሩ ፎቶ እየተነሳችሁ እየተዝናናችሁ እንዲሁም ሌላ ነገር እያደረጋችሁ ከታያችሁ ምናልባትም ይህ ሰው አውቆ ነው የሚል መረጃና ድምዳሜ ላይ ሊደርሱ ይችላሉ ማለት ነው። ባጭሩ እናንተ የሰጣችሁት መረጃና የማህበራዊ ሚዲያ ላይ ያለው መረጃ በተቻለ መጠን የተቀራረበ መሆን አለበት ማለት ነው። ሰፋ ያለ ልዩነት ወይም ተቃራኒ ነገር ካለ ግን ለእናንተ መባረር እንደ ምክንያት ሊያደርጉባችሁ ይችላሉ። ሌላው ይህ ምርመራ ሳይደረግ ማህበራዊ ሚዲያ ውስጥ ያላችሁን የሚያሰጓችሁን ፎቶዎች፣ ቪዲዮዎችና ቴክስቶች ለምን አታጠፏቸውም? ትውልደ ኢትዮጵያውያን እዚህ ላይ ለምን ግራ እንደምትጋቡና ለምን እጃችሁን እንደሚያስራችሁ አናውቅም። ፌስቡካችሁን ገብታችሁ ማጽዳት ያቀታችኋል እንዴ? መቼም እናንተ ዲሌት ያላችሁትን የፌስቡክ መረጃ ምንም ይሁን በየትኛውም አግባብ ቢሆንም እንኳን የአሜሪካ የፌስቡክ ድርጅት ሄደው የማምጣት ነገሮች እስካሁን አልተለመዱም። ወይም ዲሌት የሆነ መረጃ ሪትራይቭ የማድረግ ነገር እስካሁን የለም። ስለዚህ የሚያጠራጥራችሁን የሚያሰጋችሁን ይሄ ነገር ለኢሚግሬሽን ስታተሴ ጥሩ አይደለም ብላችሁ የምታስቡትን መረጃ ለምንድነው ገብታችሁ የማታጠፉትም? እኔ ግርም ይለኛል። ከዚህ ላይ ትውልደ ኢትዮጵያውያን ይሄን ምክር ከዚህ በፊትም ደጋግመን አስተላልፈንላችሁ ነበር፣ ተግባራዊ እያደረጋችሁት አይደለም ማለት ነው። አምስተኛ የዝምታ መብትን መጠቀም የሚል ደግሞ ተቀምጧል። የኢሚግሬሽን መኮንኖች ወደ ቤታችሁ ሲመጡና ቢመጡም ያለ ፍርድ ቤት ትዕዛዝ በሩን አለመክፈት መብት አላችሁ። ይሄ ምንም ጥርጥር የለውም። ያለ ጠበቃ ምንም አይነት ቃለ መጠይቅ ላለማድረግ ወይም ሰነድ ላለመፈረም መብት አላችሁ። ልክ ወደ እናንተ ቤት መጥተው የሆነ ዶክመንት አንጡ ብለዋችሁ ኑ እዚህ ላይ ፈርሙ ቢሏችሁ ኖ ጠበቃዬን ሳላማክር አልፈርምም የማለት መብት ስላላችሁ ይሄን ማለት ይኖርባችኋል። ወይም እናንተ በቀረበው ፊርማና ዶክመንት ላይ ምንነቱ ሳይገባችሁ ሳትረዱትም አስፈርመዋችሁ ድንገት ዲፖርትም አድርገዋችሁ ሊሆን ስለሚችል መፈረም የለባችሁም። ጠበቃዬን ማማከር አለብኝ፣ እኔ በዚህ ዙሪያ በቂ ኢንፎርሜሽን የለኝም የማለት መብት አላችሁ። ጠበቃዬ እስኪመጣ ዝም የማለት መብቴን እጠቀማለሁ ብላችሁ በእንግሊዝኛ ግለጹላቸው። I am exercising my right to remain silent until I speak with my lawyer። እንግዲህ ምናልባት ፕሮናውንሴሽኑን እናንተ በምትጠብቁት መልኩ ላናገረው እችላለሁ። ሶሪ ፎር ዛት። እናንተ ግን አሁን የነገርኳችሁን ያው እንሰማማለን። ኢትዮጵያውያን አክሰንታችን ላይ ብዙ ዲፈረንስ ቢኖርም እንኳን ኢትዮጵያውያን አንደርስታንድ የማድረግ ችግር አይኖርም። ነጮች ናቸው አሜሪካውያኖች ናቸው የኛን አክሰንት ትንሽ አንደርስታንድ ለማድረግ የሚቸገሩት። ኦዲየንሳችን በሙሉም ትውልደ ኢትዮጵያውያን ስለሆኑ ምንም እንኳን አክሰንቱ እናንተ በጠበቃችሁት መልኩ ባይሆንም እንኳን አንደርስታንድ እንደምታደርጉት 100% እርግጠኞች ስለሆነ ነው። ሌላው እዚሁ ጋር ተያይዞ የአሜሪካ የኢሚግሬሽን መስሪያ ቤት አክቲቭሊ ቬቲንግ ስትሮንግሊ ቬቲንግ የሚለው ፕሮግራም ወይም ፕሮሰስ እና የኢሚግሬሽን ሂደት እንዴት እየተተገበረ ይገኛል የሚለውን ማወቅ ያስፈልጋል። የዳታ ማመሳከሪያ አላቸው። የእናንተን የቆየ ማመልከቻ አሁን ካሉ አዳዲስ የደህንነት መረጃዎች ጋር በማሽን ወይም በአርቲፊሻል ኢንተለጀንስ ወይም በሆነ ሲስተም ክሮስ ቼክ የሚያደርጉበት አዲስ ሲስተም ዘርግተዋል። ሁለተኛ የጎረቤትና የስራ ቦታ ጥያቄዎች ያደርጋሉ። ይሄ በጣም ያልተለመደ ነው። አልፎ አልፎ የኢሚግሬሽን መኮንኖች ሰውየው የሰጠው መረጃ እውነት መሆኑን ለማረጋገጥ ወደ ሰፈሩ በመሄድ ሰዎችን ሊጠይቁ ይችላሉ። ስለዚህ ትውልደ ኢትዮጵያውያን በተለይ ስለሌላ ሰው ስትጠየቁ መረጃ የለኝም ነው ማለት ያለባችሁ። እዚህ ላይ እንዳትሸወዱ። እከሌንም አውቀዋለሁ እኮ ኢትዮጵያ ውስጥ እንዲህ ሲያደርግ ነበር፣ እንደዚህ አይነት ነው፣ አሁን ደግሞ እንደዚህ ነው ምናምን። እከሌም አውቀዋለሁ እኮ በፊት እኮ ኢትዮጵያ ውስጥ ሌላ ሚስት አለችው፣ አሁን አሜሪካ ውስጥ እንደዚህ መጥቶ ደግሞ ሚስት አግብቷል። እንደዚህ አይነት መረጃዎችን እባካችሁ ትውልደ ኢትዮጵያውያን እንዳሰጡ፣ እርስ በርሳችን እንጠባበቅ። እንግዲህ ኢትዮጵያዊነት ማለት ሀገር ወዳድነት ማለት ዝም ብሎ አባይን ይሄ ክሊማንጃ እንትናን ይሄ ራስ ዳሽን ተራሮችን ባህሩን ወንዙን ምናምን መሬቱን መውደድ አይደለም። የሀገር ፍቅር ማለት ትውልደ ኢትዮጵያውያንን መውደድ፣ ሰውን መውደድ፣ ዜጎችን መውደድ ማለት ነው። ስለዚህ ቀላል ነገር ስለሆነ በዚህ ትውልደ ኢትዮጵያውያንን ፕሮቴክት አድርጓቸው። እንደዚህ አይነት መረጃዎች ብትጠየቁም የጎረቤታችሁ የምታውቁት ሰው ወይም የጓደኛችሁ ይመጡና እከሌ ስለሚባል ሰው ምን ታውቃላችሁ? የትዳር አጋሩ ማን ነበረች? መቼ አገባ? እንደዚህ አይነት ጥያቄ ይጠይቃሉ። ስለዚህ እናንተ የምትመልሱት መልስ ምናልባትም እኮ በጆክ በሆነ በቀልድ ነገር የምታውቁት ሊሆን ይችላልና እንደዚህ አይነት መረጃ መስጠት የለባችሁም። I have no information about that ማለት አለባችሁ። ምንም መረጃ የለኝም ብላችሁ መደምደም አለባችሁ ማለት ነው። የቆዩ
ፖስት ኢት ወይም ደግሞ ኖቶች ሳይቀር ይመረመራሉ ይላል። በፋይላችሁ ውስጥ ያሉ ማንኛውም በእጅ የተጻፉ ማስታወሻዎች ወይም በወቅቱ ጥርጣሬ ተፈጥሮባቸው የነበሩ ጉዳዮች በሙሉ አቧራቸውን ነው የሚለው አቧራቸውን ጭምር አራግፈው ያዩዋቸዋል፣ ይፈትሿቸዋል። በጣም ኦልድ የሆኑ በእጅ የተጻፉ የቆዩ እንኳን ቢሆኑ አቧራውን ጭምር እያራገፉ ሲያዩት ተመልክተናል። ያዩ ሰዎች ናቸው በነገራችን ላይ ይሄን መረጃ ያቀበሉን። እንደዚህ አይነት ነገሮችን እያደረጉ ነው። ወደ ቀጣዩ ዜናና መረጃ አልፈናል። ወደ ቀጣዩ ዜናና መረጃ ስናልፍ 13,000 ስደተኞች ወዳልተወለዱበት ሀገር ዲፖርት ተደረጉ ይለናል። ይህ ደግሞ በርካቶችን አስደንግጧል። እንግዲህ በርካታ ትውልደ ኢትዮጵያውያን ወይ አሜሪካ የተስፋይቱ ምድር መግባት ነው የሚፈልጉት፣ ካልሆነ ደግሞ ወደ ትውልድ ሀገራቸው ወደ ኢትዮጵያ ነው መመለስ የሚፈልጉት። ነገር ግን አሁን የፕሬዚዳንት ትራምፕ አስተዳደር የወሰነውን ውሳኔና ያደረገው የኢሚግሬሽን ሂደት ዜጎቹ ወዳልተወለዱበትና ወደማያውቁት ሀገር ከአሜሪካ ወጥተው ዲፖርት እንዲደረጉ እያደረገ ነው የሚለን። ዝርዝሩን አብረን እንከታተለውማ። ወደ ሶስተኛ ሀገር ማባረር። በተለምዶ አንድ ሰው ከአሜሪካ ሲባረር ወደ መጣበት ሀገር ነው የሚላከው። ነገር ግን አሁን በዚህ በቅርቡ የተጀመረው የኢሚግሬሽን የማባረር ሂደት 13,000 ስደተኞች የታዘዙት ወደ ሶስተኛ ሀገር እነሱም የነሱ ያልሆነች ያልተወለዱባት ሀገር እንዲባረሩ ነው የተደረገው ይለናል። ለምሳሌ ከቬንዙዌላ የመጣን አንድ ሰው ወደ ኡጋንዳ እንዲባረር አድርገውታል። ከኢትዮጵያ የመጡትንም እንዲሁ ወደ ኡጋንዳና ወደ ሌሎቹም የአፍሪካ ሀገራት እንዲባረር አድርገውታል። ለምን እንዲህ ያደርጋሉ? የአሜሪካ መንግስት ይህንን የሚያደርገው በተለይ ደግሞ አሳይለም ጠያቂዎች ላይ ነው በከፍተኛ ሁኔታ እንዲህ አይነት ነገር የሚያደርጉት። እነዚህም አሳይለም ኮኦፐሬቲቭ አግሪመንት ብሎ ከነዚህ ሀገሮች ጋር ስምምነት ወስደዋል። የአፍሪካ ሆዳም ሀገሮች ደግሞ የርብጣ ገንዘብ ተከፍሏቸው ስደተኞችን ለመቀበል ዝግጁ ሆነዋል። በጣም በሚገርም ሁኔታ ማለት ነው። ስለዚህ አሳይለም ኮኦፐሬቲቭ አግሪመንት ከሚባሉ ስምምነቶች በመነሳት ነው የአሜሪካ መንግስት ይሄን የሚያደርገው። መንግስት የጥገኝነት ጥያቄያችሁን አሜሪካ ውስጥ ከምናይላችሁ ይልቅ እንደ ኢኳዶር፣ ሆንዱራስ ወይም ደግሞ ኡጋንዳ ወዳሉ አስተማማኝ ወደ ተባሉ ሀገራት ሂዳችሁ መጠየቅ ትችላላችሁ የሚል አቋም ይዞ ነው። እንግዲህ የአሜሪካ መንግስት አዋጭነቱን እንዴት እንዳየው አናውቅም። የትራምፕ አስተዳደር ወደዚህ ሀገር ሲሄዱ በነገራችን ላይ ሆቴል ተይዞላቸው ሆቴል ውስጥ ሆነው ነው ኬዛቸውን እንዲከታተሉ የሚደረገው ማለት ነው። አሜሪካ ውስጥ ቢቆዩ ወደ ሶስተኛ ሀገር የሚሄዱበትን ገንዘብና ወጪ አያስወጣቸውም ነበር የአሜሪካ መንግስት። ነገር ግን ለምን ወደ እነዚህ ሀገራት ወስዶ ዜጎቹንም አሰቃይቶ የአሜሪካ መንግስትም ብዙ ወጪ እንደሚያወጣ ለኛ ሚስጥሩ አልገባንም። ሶስተኛ ዋና ዋናዎቹ ችግሮች ዝምድና የሌላቸው ሀገራት። አብዛኛዎቹ ስደተኞች እንዲባረሩ የታዘዙባቸው ሀገራት እንደ ኡጋንዳ ያሉ ቋንቋቸውን የማይናገሩበት ቤተሰብ የሌላቸውና ከባህላቸው ጋር የማይገናኝ ናቸው። ይሄ በጣም አስደንጋጭ ያደርገዋል ማለት ነው። የህግ መስተጓጎል ነው። ምንም እንኳን 13,000 ትዕዛዞች ቢተላለፉም በተግባር ወደ እነዚያ ሀገራት የተላኩ ሰዎች ቁጥር ግን ሙሉ በሙሉ 13,000 አልደረሰም። ግን 13,000 ስደተኞች ወደ ሶስተኛ ሀገር ዲፖርት እንዲሆኑ ደብዳቤ ተጽፎ ትዕዛዝ ተላልፏል ማለት ነው። እንግዲህ አብዛኛዎቹ ዲፖርት ሆነዋል። ትውልደ ኢትዮጵያውያን ጭምር አሉበት። በጣም በሚያሳዝን ሁኔታ 13,000 አሳይለም ጠያቂ ነው፣ በዓለም አቀፍ ደረጃ ነው። ከዚህ ውስጥ በርካታ ትውልደ ኢትዮጵያውያን እንዳሉበት ነው እየተነገረ የሚገኘው። ከዚህ በፊትም እንደዚህ አይነት ዜና ላይ ነግረናችሁ በተለይ በኢትዮጵያ ውስጥ ትልቅ የፖለቲካ ፊገር የነበራቸው ሰዎችም እንዲሄዱ ተደርገዋል የሚል ነገር ነግረናችሁ ውሸት ነው ምናምን አይደለም ብላችሁ ተከራክራችሁናል። የዩቲዩብ ቻናል አድማጮች አንድ ትልቅ ችግር የማይባችሁ የማመን ችግር በጣም አለ። መረጃዎቹን ውሸት ነው ብሎ እንዲሁ በደፈነው ከማለፍ ይልቅ ክሮስ ቼክ ማድረግ ቬሪፋይ ማድረግ እየተቻለ እንደዚህ አይደለም ብላችሁ የምታለፉት ነገር ለሌሎች አድማጮች ትልቅ የሳይኮሎጂ እንትን እየፈጠረ ስለሆነ ፕሊስ እንደዚህ አይነት ነገሮችን ከዚህ በኋላ እንዳትጽፉ። እኔም እንደዚህ አይነት ነገሮችን የምትጽፉ ከሆነ በተለይ ዝም ብሎ ጭፍን ጥላቻና ጭፍን የሆነ ምንም ማስረጃ ሳይኖራችሁ እንደዚህ ነው የምትሉት ነገር ውሸታም፣ ቀዳዳ ምናምን የሚባል ቃላቶችን ካየው ብሎክ ነው የማደርጋችሁ። ሪዝን አውት ማድረግ ከቻላችሁ
ትችላላችሁ። ምክንያታዊ በሆነ መንገድ ሳይንቲፊክ በሆነ መንገድ ከጻፋችሁ አንተ ያልከው እንደዚህ ነው፣ እኔ ደግሞ ከዚህ ባገኘሁት መረጃ መሰረት እንደዚህ ይላልና ይሄን ነገር ብታስተካክለው የሚል ፖዚቲቭ የሆነ ኮንስትራክቲቭ የሆነ አይዲያ ከጻፋችሁ እንኳን ብሎክ ላደርጋችሁ ለኮሜንታችሁ ሪኮግኒሽን እሰጣለሁ። ካልሆነ ግን ዝም ብሎ ይሄ ጋጠወጥነት ጥራዝ ነጠቅ ኮሜንት አንቀበልም ለማለት ነው። ይህ የተከበረ ዩቲዩብ ቻናል ነው። በነገራችን ላይ ለአብዛኞች የኢሚግሬሽን መረጃ በመስጠት የሚታወቅና እጅግ በጣም ብዙዎቹን ደግሞ ከልፋት ከእንግልት ገንዘባቸውን፣ ጊዜያቸውን፣ ጉልበታቸውን የቆጠበላቸው የዩቲዩብ ቻናል መሆኑን እንዳትረሱ ማለት ነው። ሌላው ሰብአዊ መብትን በተመለከተ ተሟጋቾች ይህ አሰራር አሜሪካ ያለባትን ዓለም አቀፍ የስደተኞች ጥበቃ ግዴታ ወደ ሌላ ሀገር መላክ ነው በማለት ይተቹታል። የሰብአዊ መብት ጥሰት አለበት ብለው ይተቹታል። በስተመጨረሻም የተከበራችሁ አድማጭ ተመልካቾቻችን እንግዲህ ከላይ የሰማችኋቸው ዜናዎችና መረጃዎች አብዛኛዎቹ ጠንከር ያሉ የሚያሰጉና የሚያስደነግጡ ናቸው። መፍትሄውንም አብረን አያይዘን አቅርበነዋል። ይበልጥ መፍትሄው ደግሞ ለዚህ ነገር የሀበሻ የኛ ሰው የሆኑ ትውልደ ኢትዮጵያን ጠበቆችን መያዝ ነው። የነጭ ጠበቃም መያዝ ትችላላችሁ። በነገራችን ላይ ምንም ችግር የለውም፣ መያዝ ትችላላችሁ። ግን ምን እንዳገር ልጅ የአገር ልጅን የመሰለ ነገር የለም። በየትኛውም መንገድ በየትኛውም መስፈርት ብትመዝኑትም እንኳን ልክ እንደ ሀበሻ ጠበቆች የሚሆን የለምና የሀበሻ ጠበቆችን እያንዳንዳቸውን በስም በስልክ ባድራሻ ጭምር ኢሜላቸውንም ጭምር ልንነግራችሁ ነው። አንደኛ ጠበቃ አሳምን መኮንን ይባላል። የኢሚግሬሽን ጠበቃ ነው። ስልክ ቁጥሩን ያዙ፣ ስክሪን ላይም ማየት ትችላላችሁ። 267 750 8200 ነው ስልክ ቁጥሩ። ኢሜሉም አለላችሁ asamin.mekonnen@gmail.com ብላችሁ ጻፉለት። በጣም መልካም ሰው ነው። የኛ ሰው የሆነ የኢሚግሬሽን ጠበቃ ላይ ብዙ ጊዜ የሰራ ኢሚግሬሽን የሚባለውን በጠበቃነት ቁርጥም አድርጎ የበላ ጀግና ጠበቃ ነው። ሁለተኛ ጠበቃ ሙሉ ዓለም ጌታቸው ነው። አንደኛ ሁለተኛ የሚለው ራንካቸውን ለማሳየት አይደለም። ልክ ቁጥር ለነሱ ሌቭል ለማድረግ በቅደም ተከተል እንጂ አንዱ ካንዱ ይበልጣል ለማለት አይደለም። ሁለተኛ ጠበቃ ሙሉ ዓለም ጌታቸው ብዙዎቻችን የምናውቀው ደከመኝ ሰለቸኝ ሳይል በቴሌግራም በቲክቶክም በፌስቡክም ከኢሚግሬሽን ጋር የተያያዙ መረጃዎችን ለትውልደ ኢትዮጵያን ለረጅም ዓመት ሲሰጥ የቆየ እንቁ ትውልደ ኢትዮጵያን የሆነ ወንድማችን ነው። ጠበቃ ሙሉ ዓለም ጌታቸው የስራ መስክ የኢሚግሬሽን ጠበቃ ነው። ስልክ ቁጥሩ አለ፣ ግሩፕም አለ። እሱ የሚመራው ሙሌ ሎ ግሩፕ ይባላል። ስልክ ቁጥሩም +1 ታደርጉና +1 877 ባጭሩ ማለት ነው። በነፃ መደወል ትችላላችሁ። በጣም በሚገርም ሁኔታ +1 877 68 585 29 ደግሞ በረጅሙ መደወል ትችላላችሁ ማለት ነው። ዋትስአፕ ላይ መደወል ትችላላችሁ። የዋትስአፕ ቁጥሩንም አስቀምጦላችኋል። +1 65 1 528 26 ብሎ የዋትስአፕ ቁጥሩን አስቀምጦልናል። ድረገጽም አለው። በጣም በሚገርም ሁኔታ ዌብሳይት ሁሉ አለው። ሙሉ ላው ፊርም.com ብላችሁ ብትገቡ ዌብሳይቱ ጋር ደግሞ በርካታ መረጃዎችን ታገኛላችሁ። ኢሜል አለው። ኤምላው ይላል ሙሌላው ለማለት ነው። ኤምላው @ሙሉዓለም_LLC.com ብላችሁ በኢሜሉም መጻፍ ትችላላችሁ ማለት ነው። በተለይ ጠበቃ ሙሉ ዓለም ብዙ የግሩፖችም አሉት። በማህበራዊ ሚዲያም ጠንከር ያለ መዋቅር አለው። እንደምታዩት ድረገጽ አለው ወይም ዌብሳይት አለው። ኢሜሎቹ፣ ዋትስአፕ፣ ሁሉም ነገር በጣም ዌል ኦርጋናይዝድ የሆነ ነው። በተለያዩ ዩቲዩብ ቻናሎች መረጃ ሲሰጥም ትሰሙታላችሁ። እሱን ማግኘት ለምትፈልጉ እዚህ ላይ ስልኩ ተጠቅሶላችኋል። አገልግሎቱን የሚሰጠው ደግሞ በሁሉም የአምሳዎቹ የአሜሪካ ግዛት ነው። የሙሉ ዓለም ለየት የሚያደርገው እሱ ነው። በአምሳዎቹም የአሜሪካ ግዛት ሙሉ ዓለምን ከፈለጋችሁ ታገኙታላችሁ በሚገርም ሁኔታ። ሶስተኛ ጠበቃ ማንችሎት ጓዴ ነው። በጣም በሚገርም ሁኔታ ጠበቃ ማንችሎት ጓዴ ደግሞ በጣም ክሬዲቢሊቲ ባለው ስፒሪቹዋል ነው፣ ቄስ ነው። በጣም በሚገርም ሁኔታ እና ስልክ ቁጥሩ አለ 202 509 2228 ጠበቃ ማንችሎት ጓዴንም ማግኘት ትችላላችሁ ማለት ነው።
አራተኛ ጠበቃ አሰግድ ይመር። ጠበቃ አሰግድ ይመር ላው ኦፊስ ኦፍ አሰግድ ይመር ኤንድ አሶሺየትስ የሚል የድርጅት ስም አለው። ስልክ ቁጥሩ 31 588 2069 ነው። ስለዚህም ጠበቃ አሰግድ ይመርንም ብታገኙት በጣም የተረጋጋ ጭምት የሆነ የኛ ሰው የሀበሻ ጠበቃ ነው። በርካታ የኢሚግሬሽን ጉዳዮቻችሁን ይፈቱላችኋል። እነዚህን 4 ጠበቆች አናግሯቸው፣ ደውሉላቸው። በቸገራችሁ ነገር ከጎናችሁ ነው ያግዟቸዋል ማለት ነው። ያግዟቸዋል፣ ብታማክሯቸው ብዙ መፍትሄ ይሰጧቸዋል ማለት ነው። ለትውልደ ኢትዮጵያውያን በኢሚግሬሽን ዙሪያ የሚሰጡት አገልግሎት በዋጋ እንኳን የሚገመት አይደለም። በጣም እናመሰግናቸው እንወዳለን። እኔ እንግዲህ ባለኝ አክሰስ መሰረት ባለኝ ቅርበት መሰረት 4ቱን ሰጠዋችሁ እንጂ ሌሎቹም ይኖራሉ። እነዚህ ብቻ ናቸው የኢሚግሬሽን ጠበቆች ማለት አይቻልም። ግን አክሰሱ ያለኝ ያገኘሁት ለጊዜው የ4ቱን ነው ለማለት ነው። የተከበራችሁ አድማጭ ተመልካቾቻችን ያለምንም ጥርጥር በዛሬው ዜናና መረጃ ብዙ ቁም ነገር አግኝታችሁበታል፣ ብዙ አትርፋችሁበታል ብዬ አስባለሁ። ይሄን ለማወቅ ደግሞ እናንተ ኮሜንት ላይ ስትጨምሩበት ነው ይበልጥ የእናንተ የኦዲየንሱን አመለካከት ማወቅ የምችለውና ፕላስ ደግሞ ቪዲዮ የምለቅባቸውን ሰዓቶች ራሱ የሚመቻችሁን እስቲ ኮሚኒቲ ላይ ፖስት አደርጋለሁ። እሱ ላይም ሀሳብ ሰጡናላችሁ። በየትኛው ሰዓት ነው ከስራ አረፍ ብላችሁ እንደዚህ ጊዜ ሰጣችሁ የምትከታተሉት የሚለውን እስካሁን ማወቅ አልቻልኩም። እኔ የምኖርበት የአሜሪካ ግዛትና እናንተ የምትኖሩበት እንደምታውቁት አሜሪካ ሰዓቶችም ትንሽ የመለያየት ባህሪ ያለ፣ የስራ ጫናውም እንደዚሁ ከስቴት ስቴት ይለያያልና ይሄን በአምሳዎቹም የአሜሪካ ግዛት አብዛኛዎቹ ትውልደ ኢትዮጵያውያን ከቤታቸው አረፍ ብለው እንደዚህ አይነት ዜናዎችን የሚከታተሉበትን ሰዓት ማወቅ ፍላጎት አለኝ። በሌላ ሰርቬይ ወይም በፑል አዘጋጅላችኋለሁ። በሌላ ቪዲዮና መረጃ እስከምንገናኝ በያላችሁበት ሰናይ ቆይታ